እዚህ ጋር ለፈለገ አትናቴዎስ ይላል። እዚህ ጋር ለፈለገ አትናቴዎስ በግል የባንክ አካውንት ገንዘብ እየተሰበሰበ በጌታ በኢየሱስ ይሄ በዘራችሁ አይድረስ። ውርደት! አንተ በቤተ ክርስቲያን ስም ሰርጌን ልደግስ ያንተን ህይወት ልትመራ ኡጋንዳ ያለው ፓስተር ቢንያም የነበረው ፓስተር ቢንያም የሚባለው ምን አድርጎ እየዘረፈ ነው በቤተ ክርስቲያን ስም። ኡጋንዳ ያለው እነደምረው ያው ፊት ለፊት ተደርጎ እኔ መጥቼ ስጠይቀው ነቅሎ ነው የወጣው። ምንድነው እያደረጋችሁ ያላችሁት? ምንድነው የምትዘርፉት ስለው ይሄው በቃ ይታሰብልናል ብሎ ገንዘቡን ተናገረ። በአደባባይ ነው የተናገረ። ይሄ ነው መልካም ወጣት ኦርቶዶክሳዊ መልካም። አንተ ራስህ ሳትታነጽ አንተ ራስህ ሳይገባ እንዴት ሰው ወጣት ሰብስበህ ላስተምር ብለህ የሆነ ትነሳለህ? ቅናት። ጩኸቱ በጣም ልዩ ነው። ለምን ወደ ኦርቶዶክስ አንድ ጴንጤ ሲመጣ ትላላችሁ? እላይ ታስቀምጣ። እነደምረው ማን አስታውሶት ያውቃል? በፕሮቴስታንት አንድ መድረክ ላይ ሰብኮ ያውቃል? አንድ መድረክ ደምረው ይምጣ እኔ ፊት እለት ነው የሰጠውና በዚህ አጋጣሚ በመድረክ ፎቶ ተነስቷል። በዚያም ደግሞ ገንዘብ ከራሱ ያመጣ መስሎን ወይ ከአንድ ባለ ተስፋ ይዞ የመጣ መስሎን ነው ምስክር ወረቀትን የሰጠ ነው። ሰምታል። ከራሱ ያመጣ አስመስሎ ነው የሰጣቸው ገንዘቡን። የቱን ገንዘብ? እዚህ ጋር የሰጣቸው ለማን? ለብፁዕ አቡነ ይስሐቅ። እኚህ አባት በነገራችን ላይ እኔ ከማውቃቸው ሊቃነ ጳጳሳቱ በጣም የምወዳቸው በጣም የወንጌል ሰው ናቸው። በጣም በቃ የገባቸው አባት ናቸው። ከሀገረ ስብከታቸው አይወጡም። የኦርቶዶክስን ቤት ቡጠው ጨረሱ። ለቤተክርስቲያን ህዝብ ነው። ቤተክርስቲያን ማለት እኛ ነን። እኛ ውስጥ ነው። እኛ ነን የቤተክርስቲያን የእግዚአብሔር ቤተ መቅደሶች። እነ ያያዘ ልደታ ጉንጩን ላውጣ በአጥንት የሚሄድ ልጅ ነው። ያያዘ ልደታ ካያችሁት ጽድት ብሏል። አሁን ያያዘ ልደታ ስራ የሚባል አያውቀውም። እኔ ግን የመጨረሻ ባንተ ያፈርኩበት የጥቅም ሰው መሆንን ያወቁት አርሲ ላይ የሞቱ ሰዎች ላይ መቀለድ ነው። በጣም ነውር። የመጨረሻ ሰው እንኳን ዝም ብሎ እንኳን እንደዚህ ብዙ ሰው አይደለም ትንሽ ዝም ብሎ መንገድ ላይ በመኪና አደጋ በምን ለሞተ ሰው እንኳን ለምናየው እናዝናለን። ኡጋንዳ ያለው ፓስተር ቢንያም የነበረው ፓስተር ቢንያም የሚባለው ምን አድርጎ እየዘረፈ ነው በቤተ ክርስቲያን ስም። ኡጋንዳ ያለው እነደምረው ያው ፊት ለፊት ተደርጎ እኔ መጥቼ ስጠይቀው ነቅሎ ነው የወጣው። ምንድነው እያደረጋችሁ ያላችሁት? ምንድነው የምትዘርፉት ስለው ይሄው በቃ ይታሰብልናል ብሎ ገንዘቡን ተናገረ። በአደባባይ ነው የተናገረ። 40 ሚሊዮን ሰብስበን 4 ሚሊዮኑ ለኛ ለሆቴል ለምን በ3 ቀን ውስጥ 4 ሚሊዮን ብር ደግሞ ሌላ መጣ። ኢማኑኤል ጊሚ ማፎር ፕሊዝ ለሚሾይ ምን ብሎ በፖለቲካ እንደመጣ ወንጌል ሳይሆን የማይሆን ነገር ለምን ፊት ለፊት እንዳስቀደማችኋቸው ግራ ገብቶኛል። ታንክ ዩ። ለምን እንደሆነ ላሳያችሁ። ላሳያችሁ እስኪ ሰዎች አልሞቱም እኮ ማስረጃው እኮ የለውም እኮ ማረዚ ሰዎች ሞቱ አልሞቱ ማስረጃው የለም። በማህተባቸው ነው የተገደሉት። ለምን ይገደላሉ? ሰዎች አልሞቱም እኮ ማስረጃው እኮ የለውም እኮ ምንድነው አርሲ ላይ የሞቱ አልሞቱም እያለ ነው። መጀመሪያ ሞቱ እያለ በደንብ በማስረጃ ተናግሯል። አርሲ ላይ ኦርቶዶክስ በመሆናቸው ለሚገደሉ ወንድምና እህቶቻችን ድምፅ እንሁን አርሲ ላይ እያለ ብዙ ጊዜ ያለ። በገንዘብ ተጣሉ። በገንዘብ ሲጣሉ አልሞቱም እያለ ነው። ከዛ በኋላ ምን አይነት ፖለቲካ እንደሚያወራ ደግሞ ትሰሙታላችሁ። ሰዎች ሞቱ አልሞቱ ማስረጃው የለም። በማህተባቸው ነው የተገደሉት።
ፍትህ ዛሬም ለተገደሉት ለስድስቱ ኦርቶዶክሳውያን ማህተብ እየተመረጠ ለሚሞቱት ማህተብ እየተፈለገ ለሚታረዱት ፍትህ ለኦርቶዶክስ ሰዎች ከዛ ምን አለ ምን ብሎ ፖለቲካ ይሰራል ላሳያችሁ ምን አይነት ፖለቲካ እንደሚሰራ ላሳያችሁ ከመንግስት ጎን ነው የምቆመው ከዚህ በኋላ ይታወቃል በቃ አለቀ ይህ ነው እውነታው እወደዋለሁ መንግስቴ ተመችቶኛል እኔ አሁን እየመራ ያለው መንግስት ኦሮሞን ምን ታመጣለህ በአርሲ የሞቱ ሰዎች አልሞቱም እኮ ማስረጃው እኮ የለውም እኮ በአርሲ ሰዎች ሞቱ አልሞቱ ማስረጃው የለም በዚህ ጉዳይ ብዙ ያ ስለዚህ ምንድነው እያደረጉ ያሉት እኔ ለኦርቶዶክሶች መጠንቀቅ አለባችሁ ብዬ አስባለሁ የኦርቶዶክስ ወንድምናቶች ከጴንጤ ስለሄደ ወንጌል ያውቃል ብላችሁ እንዳታስቡ ለወንጌል ኦርቶዶክስ ጋር ጥሩ ነገር ሊሰራ ነው ምናምን ብላችሁ የምትሄዱን ነገር ታስቁኛላችሁ ለምን እናንተ ቤት ብዙ ወንጌል የሚያስተምር የለም ግልጹ ነው ምነግርህ ለዚህ ነው ጴንጤ ወንጌል ያውቃል ብለህ ሮጠ የተቀበልከው ሮጠ ማማ ላይ ያስቀመጥከው ሮጠ ቤተክርስቲያን የሆነ ለመስራት ብር ማሰባሰብ ሲመጣ ሮጠ ፊት ለፊት ያስቀመጥካቸው ወንጌልን ያውቃሉ እኛ ቤት ወንጌል የሚያውቅ የለም ብላችሁ ስለዚህ ዛሬ የተፈጠረውን ነገር ታያላችሁ መልሰው የእናንተ ነገር ሲያበላሹ ለምን እናንተ ቤት ወንጌል ላይ አልተሰራም ወንጌል አልተሰራም ኦርቶዶክስ ቤት ስለዚህ እያንዳንዱ ከጴንጤ ቢመጣ እናንተ ጋር ጩኸቱ ልዩ ነው ተግባባን ጩኸቱ ልዩ ነው ጩኸቱ በጣም ልዩ ነው ለምን ወደ ኦርቶዶክስ አንድ ጴንጤ ሲመጣ ትላላችሁ እላይ ታስቀምጣ እነደምረው ማን አስታውሱት ያውቃል በፕሮቴስታንት አንድ መድረክ ላይ ሰብኮ ያውቃል አንድ መድረክ ደምረው ይምጣ እኔ ፊት አንድ መድረክ ላይ ሰብኮ ያውቅም ጌታ መሰክሬ አንድ ቀን ለአንድ ቀን ዘይጎይማ ነው ለአንድ ቀን ሰብኮ ያውቅም ይሄ ልጅ የአሁኑ ልጅ አንድ ቀን ሰብኮ ያውቅም እንትናንም አምጣው ኡጋንዳ ያለው ሰውዬ ኡጋንዳ ያለው ቢኒያም አንድ ቀን ሰብኮ አያውቅም ግን ኦርቶዶክስ ቤት ማስጮህ ይወደዳል ፊሽካ ማሽነካት ከጴንጤ ወጥቷል ብሎ ፉክክር ተጀምሯል እኔ በኦርቶዶክስ ዲያቆን አልነበርኩ ቄስ አልነበርኩ የሶሻል ሚዲያ ታዋቂ ሰው ነኝ ስለዚህ ሄድኩኝ ተመስገን ብለው ተቀበሉ እንጂ የሆነ ቦታ ሰጥተውኝ እንዲህ አርግልን ተብሎ ለቢዝነስ የጠሩት ነገር የለም እኔ ጋር ይሄን ቢዝነስ ስራልን ይሄን ቢዝነስ አብረን እናርግ ቸርች ከፍቻለሁ ና ቸርቼና እና እንደዚህ ቀውጥልኝ የተባለ ጌታ መስክሬ አንድ ነገር የለም ስለዚህ አሁንም ችግሩ ምንድነው ብር በመዝረፍ እነ ያያዘ ልደታ እነ ልደት እነ ፈለጋ አጥናጤውስ በሚዘገን ነገር ኦርቶዶክስን እየቦጠቦጧት እነዚህ አዲስ የመጡ ጴንጤዎቹ ሁለቱ መቆሚያ መቀመጫ አደረጉት ስለዚህ እግዚአብሔር ይባረክ ምንድነው ከክርስቶስ ስትለዩ ትቅበዘበዛላችሁ እነ ፓስተር ሄኖክ ራሱ የሚገርም ነገር እና ፓስተር ሄኖክ ያለው እኔ በጣም በፕሮቴስታንት አስደንግጦኛል ፓስተር ሄኖክ ምን አይነት ድፍረት እንዳመጣ በጣም ደንግጫለሁ ብዙ የተሳሳቱ እንደነገርኳችሁ ሙሉ ወንጌል ያልነካው መሰረተ ክርስቶስ ያልነካው ወንጌል በዛ ሹመት ያልተሰጠው ፓስተር ሌባ አጭበርባሪ ነው እመነኝ ምንም ፓስተር አይደለም በጣም አጭበርባሪ ናቸው ስለዚህ እኔ አሁን ለቢዝነስ ብፈልግ ለቢዝነስ የሚሆኑ ብዙ ፓስተሮች አሉ አንድ ስልክ ነው ደውዬ እንደዚህ እንስራ ማለት ነው በእግዚአብሔር ግን አታታልም አንድ ነገር ምነግር ፈጣሪ ምስክሬ ምንም ነገር ይሁን በፈጣሪ ስም ያጭበረበርከው ነገር ትከፍላታል በፈጣሪ ስም በሱ ስም ያጭበረበረ በሙሉ ዋጋውን ያገኛል ስለዚህ ኦርቶዶክስ ቤት በቤተ ክርስቲያን እናሰራለን ስም በጣም ተዘርፏል
በሚዘገንን ሁኔታ ወጣቶቹ ገብተው አለጥልጠዋል። 2 መኪና ገዝተዋል። ፈለገ አጥናቴዎስ የትኛው ስራው ነው? አውደልዳይ ነው። ምንም ስራ የለውም። ፈለገ አጥናቴዎስ አውደልዳይ 2 ቪላ አለው። አሁን በአንድ ዓመት ውስጥ የገዛ ጓደኛው ነው የሚናገረው። አውደልዳይ የነበረ ሌባ የሆነች 2 ቃል አወቀ፣ መጣ፣ ነጠላ አረገ፣ ዲያቆን ተጫወተ፣ ህዝቡን ተጫወተበት። ስለዚህ በባዶ የሚጮ ብዙ ነገር አይቻል ነው። እግዚአብሔር ልቦና አይስጣቸው። አሁንም ይሄንን ነው ምለው። በብዛት የምናየው ነገር እነ ደምረው እነ ሌሎችም አሉ ተብለዋል። የኦርቶዶክስን ቤት ቡጠው ጨረሱ። ለቤተ ክርስቲያን ህዝብ ነው። ቤተ ክርስቲያን ማለት እኛ ነን። እኛ ውስጥ ነው። እኛ ነን የቤተ ክርስቲያን የእግዚአብሔር ቤተ መቅደሶች። እነ ያያዘ ልደታ ጉንጩን ላወጣ በአጥንት የሚሄድ ልጅ ነው። ያያዘ ልደታ ካያችሁት ጽድት ብለዋል። አሁን ያያዘ ልደታ ስራ የሚባል አያውቀውም። ዊኖ ነትን ሂደው በቤተ ክርስቲያን ስም ይካሄዳል። ብሩ ይበላል፣ በሚሊዮን ይሰበሰባል፣ ይቦጨቃል፣ ይሄዳል። አንድ ስራ የለውም ያያዘ ልደታ። ሌሎችን ብታመጧቸው በኦርቶዶክስ አሁን ገንዘብ የሚያሰባስቡት አንድ ቦታ ላይ አንድ ስራ የላቸው ዝነት እንደሄደው ግን የኦርቶዶክስ ልጆችን እያጭበረበሩ ለቤተ ክርስቲያን ነው ይላሉ። ከዛ በኋላ ገንዘቡን እየቦጠበጡ የኦርቶዶክስ ልጆችን ተጫወቱባቸው። አሁን ሲመራቸው ነው የኦርቶዶክስ ልጆች ውጭ ወጥተው በአደባባይ መናገር የጀመሩት ሲመራቸው። ለምን እንዳልኩ ከጴንጤ ስለሄድክ ኦርቶዶክስን ለማጭበርበር ከሆነ ገንዘብ ለመስራት ከሆነ ይብራብህ። ለምን አንድም መድረክ ላይ ሰብካችሁ አታውቁም? ደምረው አንድ የፕሮቴስታንት መድረክ ላይ ሰብከው አያውቅም። ያኛውም ስሙ ረሳሁት። አንድ የፕሮቴስታንት መድረክ ላይ ሰብከው አያውቅም። ለአንድ ቀን እንትና የምትለው ኡጋንዳ ያለው ቢኒያም የሚባለው አንድ ቦታ ላይ መድረክ ላይ ሰብከው አያውቅም ለአንድ ቀን። እስቲ ወደዚህ እንምጣ። እንዳልክ የትላንት ጴንጤ ነው። እግዚአብሔር ብርክ ያድርገው። ምንም ሌላ ነገር የለውም። ኢየሱስን ከመስበክ ውጭ አታገኘውም። እኔ ነኝ እንዲያውም ሶሻል ሚዲያ ላይ አንዳንድ ነገሮች ሶሻል ነገር ማውራው እንጂ ወንድማችንን እንዳልክ ነው ከኢየሱስ ውጭ አውራም ግደለው። እንዳልክን አምጣው። ኢየሱስን ነው የሚሰብከው። ስለ ኢየሱስ ነው የሚያወራው። ምንም ነገር የለውም። ለውጡ ነው። በፊት ኦርቶዶክስ ሆኖ ዲያቆን ሆኖ ምን ሆኖ ያጨስ የሚጠጣ ምናምን ነበር። ዘፈን የሚያዳምጥ ነበር። ፈታ ይል ነበር። ይኸው አሁን በጣም 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 በትክክል ወንጌልን ከዚህ ሲወጡት ከፕሮቴስታንት የወጡ ፓስተር ሳይሆኑ ፓስተር ነን ያሉ ናቸው። 20 ዓመት አገልግያለሁ ብሎ ያዋሻቸዋል። ኦርቶዶክስ ሪሰርች ስለማያደርጉ የት ነው ያገለገልከው? ፓስተር ማን ነው? የት ቦታ ነው ይሄን የምታደርገው ብሎ ሲጠየቅ ጸጥ ነው የሚለው። አቤል አቡናን ጠይቅ፣ ያንተ ፓስተር ማን ነው ብላችሁ ጠይቁት። ኖባዲ ነን። የአቤል አቡና ፓስተር ማን ነው? የት ቤተክርስቲያን ነው የምታገለግለው? የት ቸርች ነው የምታገለግለው? የሉበትም። ስለዚህ በዛ ያልታቀፉ ሰዎች ሁልጊዜ ምንድነው ፍለጋቸው? የሆነች ቀዳዳ ፈላጊ ናቸው። የሆነ ቀዳዳ ፈልጎ ሌላውን ለማምታታት የሚሰሩ ናቸው። እና አሁንም ይሄንን ነው የምናገረው። እንግዲህ ኦርቶዶክስን በዘረፋ ድርጅት ፈጥረው የሆነ የድርጅት ስም አለ። ስሙ ማን ነበረ? ትላንት ነው ከትላንት ወዲያ ደምረው ሲነግረኝ ነበረ። ሰሞኑን ኔጋ መግባት አቆመ። እውነት ሲጋለጥ ቤኪ ሎዛ ነው የሚባለው። ሎዛ ምን ሙሉ ለሙሉ ጻፈው። ሎዛ ምን የሚባል የሆነ ካምፓኒ አደራጅተው በዛ ካምፓኒ ውስጥ አድርገው ነው የሚዘርፉት። አንዴ ላምጣው ያለውን ልጅ ላሳያችሁ።
አይዞ እዚህ ጋር ለምትሳደቡ ምንም ሎዛ ኢቨንት የሚባል ታንክ ዩ ሎዛ ኢቨንት የሚባል አጭበርባሪ በኦርቶዶክስ ስም የሚዘርፍ አቋቁመዋል። በደንብ አድርጎ የሚዘርፍ ሌባ አቋቁመው በስነ ስርዓት ለዚህ ጎንደር ሂድና ሰብስብ፣ ጎጃም ሂድና ሰብስብ፣ ደቡብ ሂድና ሰብስብ፣ እንዲህ ቦታ ሂድና ሰብስብ ጋጥ ህዝቡን ያደርጉታል። በሚሊዮኖች ነው የሚዘበዝቡት። ችግር የለባቸውም። ስለዚህ ላሳያችሁ፣ በደንብ አድርጌ ነው ማሳየ። ይኸው አማሮቹ የመስሪያ ቤቱ አማሮች አይምሯቸው እንዲበለጽግ በሚል ኖ ይሄ አይደለም። ይቅርታ፣ ይሄ አይደለም። ላምጣና ላሳይ። ይኸው እንዴት ይቀርብኛል? እነሱም ይገቡበታል ማለት ነው። ገንዘቡ ገበያ ይሆን፣ ከዛ ይደመርና 10 ሚሊዮን ብር ገብቷል ይባላል። ወይም 20 ሚሊዮን ወይም 100 ሚሊዮን ወይም 200 ሚሊዮን ብር ገብቷል ተብሎ ይነገራል ማለት ነው። ከዛ ከዚህን ቀን ጀምሮ እንድታስገቡ ብለው ይሄዳሉ። ለእነሱ ግን 6 ሚሊዮን 8 ሚሊዮን 7 ሚሊዮን 4 ሚሊዮን ብር ይወጣል ማለት ነው። በተለይ አሁን ከፕሮቴስታንት ከእስልምና ወደ ኦርቶዶክስ የመጡ ቲክቶከሮች ይህን ስራ እንዲሰሩ ነው የተፈቀደላቸው። ይህን ስራ እንዲሰሩ ማለት ነው። ልብ ብላችሁ አስምሩልኝ። ፕሮቴስታንት ቤት አልተሳካላቸውም። እዚህ ግን ቤቱን የፕሮቴስታንት ለማድረግ ሰዎች ፈቅደውና ወደው ለአጥቢያቸው ለደብራቸው አስራታቸውን በኩራታቸውን እንዳይሰጡ ለማድረግ አንድ አውሮፕላን ሙሉ አርቲስት፣ ዘፋኝ፣ እግር ኳስ ተጫዋች፣ ተወዛዋሽ፣ ዳንሰኛ፣ ኮሜዲያን እነዚህ ሁሉ ተጠራርተው ነው የሰጠው። እኔ እሱ ለሰጠው እኔ ደንግጫለሁ። በእውነት እሱ ለሰጠው እኔ ደንግጫለሁ። ስለዚህ ምን አገባኝ እንግዲህ አስቡ። ምንድን ነው የሚያደርገው? ሰፉ ለኦርቶዶክስ ቤተክርስቲያን ለማሰራት ኮሜዲያን፣ አርቲስት፣ ዘፋኝ፣ ጨፋሪ፣ ወስላታ፣ ዱርዬ፣ ማጅራት መቺ ሁላ ይቻላል። ምንም ችግር። በረከትም በገንዘብ ቢገዛ ኖሮ ብዙ ሰዎች በገንዘባቸው በረከት ይገዙ ነበር። በገንዘብ አይደለም። ኢየሱስ ክርስቶስ ሲመጣ መጽሐፍ ቅዱስ እንደሚናገረው ብዙዎቹ ካላቸው ገንዘብ ላይ ሲሰጡ አንድ መበለት 2 ዲናር ሰጠች። ሰው ሁላ ሳቀባት፣ በጣም ሳቁባት። ኢየሱስ ክርስቶስ ግን ምን አላት? ከእናንተ ሁሉ አብልጣ የሰጠችው እሷ ናታ። እንዴት ብለው ጠየቁት። ለምን? የመንፈስ ነገር ስለማይገባቸው። እሱ ግን ያለው ምንድን ነው? ቃል በቃል እሷ የሰጠችው ያላትን በሙሉ ነው። ያላትን በሙሉ ነው የሰጠችው። እናንተ ከትርፋችሁ ነው የሰጣችሁት። ስለዚህ የእሷ ጽድቅ ሆኖ ተቆጠረላት። አሁንም እነግራችሁ እዚህ ጋር ጭፈራ ምን የሚባለው እነሱ ተከፍሏቸው ነው የሚሄዱት። ተጭነው ተከፍሏቸው በጀት ተመድቦላቸው ገንዘብ ትሸቅላላችሁ ተብለው ዘፋኞችን አብረው ይዘው ይሄዳሉ። ምንም ችግር የለባቸውም። ዘፋኝ መጥቶ ገንዘብን እርዳታ ለበረከቷ እያለ ያው በኪዳነ ምሕረት በሚለው በመቤቴ በአዛኝቷ በምን በማለት የሚያጭበረብሩበት ትልቅ ድርጅት ከፍተዋል። ሎዛ ኢቨንት የሚባል ኢቨንት ማለት ማዘጋጀት ማለት ነው። በነገራችን ላይ ዲኮር ምን ማዘጋጀት ማለት ነው። ኢቨንት ያንን ይዘው በሱ ነው የሚያጭበረብሩት። ወንጌላውያን እንኳን አይደሉም። የኦርቶዶክስን ወንጌል የሚያውቁ ሰዎች እንኳን አይደሉም። ባለ ሀብት ናቸው። ህዝቡማ አትፍረዱበት። ለመሰላችሁ ድንጋይ መስራት ያድናል ብላችሁ ሰብካችሁታል። የድንጋይ ቤት ያድናል። ለምን? እሱ ውስጥ እግዚአብሔር ያላዘዘው ታቦት አስቀምጣችኋል። ስለዚህ ታቦት ይገባበታል ብላችሁ ስለምትዋሹት ህዝቡ ተዋሽቶ ስለኖረ ምን ያደርጋል? ታቦት እዛ አለ በሱ ይሰራ ብላችኋል። ታስ ዋይ ህዝቡ የሚሰጠው ለምን? በደንብ አርጋችሁ ይሄን ቁማር ከድሮ ቆምራችሁታል። ከ44 በላይ ታቦት ብላችሁ የደብር ታቦት የሌለበት አይሰበክም ብላችኋል።
የአዲስ ኪዳኑ ታቦት ኢየሱስ ክርስቶስ እንደሆነ በደንብ ታውቁታላችሁ። ግን ገቢ መሰብሰቢያ የለም እንዴ? የገቢ መሰብሰቢያን የክርስቶስን ነገር ሰብካችሁ እኮ ማግኘት ትችላላችሁ። የኦርቶዶክስ ልጆች እኮ ይሰጣሉ። ለማንም ነው የሚሰጡት። ካላቸው ላይ በመለገስ የሚታወቀው ኦርቶዶክስና በመለገስ የሚታወቀው ሙስሊም ነው። ለጋሽ ነው። ኦርቶዶክስና ሙስሊም ለጋሽ ህዝብ አለው። ለምን? ሃይማኖት የሚባል አጥር ታጥሮበታል። በመስጠት የሚባረክ ይመስለዋል፣ ግን አይመረምርም። ውስጥ ገብቶ አይመረምርም። ውስጥ ገብቶ አይም ምንድን የተፈጠረው ምንድን ነው የተፈጠረው ብሎ አይጠይቅም። ስለተባለ ዝም ብለ መስጠት ነው። ስለዚህ ጥግ ድረስ አጭበርብሮ መጨረሻ ላይ ሲመራቸው የተናገሩት ንግግር ነው። ግን እነዚህ አሁን ዘመድኩን ነቀለ የምነግርህ አንድ ነገር አለ። እነዚህ ጴንጤዎች ከጴንጤ ወደ ኦርቶዶክስ የሄዱት አንድም የጴንጤ መድረክ ላይ ሰብከው የማያውቁ ሰዎች ናቸው። ትሰማኛለህ? ነገ አቤል አቡና ቢመጣ አንድም ፕሮቴስታንት ቤተክርስቲያን ላይ የሰበከ ሰው አይደለም። ስለዚህ ከጴንጤ ሄደ ተብሎ ሊወራለት አይችልም። ተግባባን? አይችልም። ሰው እነዚህ ልጆች ደምረው ብትለው ይሄኛው ስሙን አላውቀውም። ያ ልጅ ቤኪ ስሙን ታውቀዋለህ? ያኛው ኦሮሞ ነኝ ብልጽግና እንደግፋለሁ ምናምን የሚለው ምንም አያገናኘውም። እምነትና የፓርቲ መደገፍ ምናምን ምንም አያገናኘው። ማን ነው ስሙ? ጴንጤ ነው ሲያጭበረብር ኖሮ ተመስገን የሚባለው ታንኪዩ ተመስገን የሚባለው አሁን ጴንጤ አንድ መድረክ ላይ ሰብኮ አያውቅም። አንድ ቦታ ላይ ጴንጤ መድረክ ላይ ወጥቶ የሰበከበት አንድ አታመጡልኝም። ዚዝናን ግን በጴንጤ ስም ይነገራል። ከጴንጤ ወጡ እኮ ተብሎ አታመጡ። እንትና ማን ነው ስሙ? አሁን የምነግርህ አቤል አቡና የትም ቦታ ላይ መድረክ ላይ ያስተማረበት በወንጌል ህዝብን የሰበከ አደባባይ ላይ ሰብኳል። እንደ ማንኛውም ጴንጤ አለ የአደባባይ ዋቴ ኢየሱስን ተቀበሉ ምናምን ዝም ብሎ ዋቴ አለ። ግን በስነ ስርዓት መድረክ ላይ ወጥቶ የጌታን ቃል ሰብኮ ህዝቦችን እልል ያስባለበት የተባረኩበት ወንጌል ያስተማረበት አንድም ቪዲዮ የላቸው። እነዚህ ስላልተሳካላቸው ሌቦች ስለሆኑ ምን ያደርጋሉ? ቀዳዳ ነው የሚፈልጉት። ይንዋት እዚህ አልተመቸኝም ላጥ ቢኒያም የሚባለው በሙሉ የምታገኘው የነበረው ጴንጤ በነበረበት ጊዜ ከማን ጋር ነበር የሚውለው? ከኦርቶዶክስ ቄሶች ጋር ነው የሚውለው የነበረው። ምንም ስለ ወንጌል ሰብኮ አያውቅም። አንድም ቀን የጴንጤ ፓስተሮችን በሙሉ ሲወቀጥ የሚውል ነው። ኖባዲ ኬርስ። መጣ በኦርቶዶክስስ ማንን እየሰበከ ነው? እውነት እየሰበከ ነው? በፍጹም አይደለም። ግን ይቺ ነጠላ ሲያደርጉ የሚሸወዱ ሰዎች አሉ። ያ የሚሸወዱ ሰዎች አሉ። የሚሸወዱ ሰዎች ምን ያደርጋሉ? እዚህ ይመጣሉ። ኦርቶዶክስ ጋር ለካ በቤተ ክርስቲያን ስም መብላት ይቻላል። ስለዚህ ሰው ይደነግጣል። ጥያቄ ሲያመጣ መልስ የላችሁ። ምን ችግር አለው? ይሄ እኮ ተጨማሪ እንጂ አስፈላጊ አይደለም። ለምን ትጨምራለህ? ካላስፈለገ አትጨምር። ካላስፈለገ አትጨምረው። ዩዳን ሳይጨምር ጌታ በቂ ነው ብላ ኦርቶዶክስ ታስተምር ነበር። ያችኛዋን ኦርቶዶክስ ድሮ አውቃታለሁ። ምንድን ነው የምትጨምረው? እዚህ ጋር የሚያድን አለ ካልከኝ የምትጨምረው ምንድን ነው? ለምንድን ነው የምትጨምርልኝ? አዳኝ አለ ብለኸኝ በደሙ ያዳና አለ ካልከኝ በኋላ ጨምረ ልታስረዳኝ የምትችለው ምንድን ነው? ምንም ነገር የለም። ስለዚህ ትጨምሩና ለምን ያመቻቸዋል? ይኸው እነ ዘመድኩን እየተባላችሁ ነው፣ ጉቺዬ እየተባላችሁ ነው እርስ በራስ። ከጴንጤ አንድም መድረክ ያልተሰጣቸው እነ ተመስገን እነ ደምረው ሌሎችም ይሄ ፓስተር ቢኒያም የሚባለው ኡጋንዳ የገባው ከጴንጤ አንድም ላይ አቤል አቡና ነገ ሊገባ ይችላል ወደ ኦርቶዶክስ። አንድም ጴንጤ መድረክ ላይ ያልሰበኩ ቢዝነስ ፕላን አቅደው ወደ ኦርቶዶክስ የመጡ እንዴት ነው ገንዘብ የምንሰራው ብለው የመጡ ሰዎች ለኦርቶዶክስ እየጠቀሟቸው አይደለም፣ እየጠቀሙ አይደለም። ለኦርቶዶክስን እያባሏቸው ነው። ገንዘብ ያለበት ቦታ አይጠፉም፣ ግደለው።
የሆነ ቤተክርስቲያን ይሰራል በላቸው፣ ግደለው። ይሄ ቢኒያም የሚባለው ፓስተር ቢኒያም የሚባለው አይጠፋም፣ ግደለው አይጠፋም። ቤተክርስቲያን ማሰሪያ ሲባል አንደኛ የሚመጡት እነሱ ናቸው፣ እነ ደምረው ናቸው። እንዲሁም ደግሞ ተመስገን የሚባለው ነው አንደኛ ተሰላፊ። ከዛ ጀለስ አላቸው። ማንን ነው ጀለስ ያለጉት? ያያ ዘልደታ። እኔ ሰፈሬ ልጅ ነው ያያ ዘልደታ፣ አውደልዳይ እንጂ አንድ ቀን ስራ ሰርቶ አያውቅም። አሁን ነፍሴ ምን የመሰለ ቱጃር ነው። በምን በቤተ ክርስቲያን ብር ምን የመሰለ ቱጃር ሆኗል። ጴንጤን ያናደዱ እየመሰላቸው እራሳቸውን እያሳጡ ነው። ኦርቶዶክስን የምታሳድጋት በወንጌል ነው፣ በሌላ በምንም ልታድግ አትችልም። ነገርኩ እኮ ጎዳና ላይ የሙስሊሙ ልጅ ቁርአንን ይዞ አላህ ነው ቀጥተኛ መንገድ እያለ ይሰብክልሃል። መንገድ ላይ ሂድ፣ አዲስ አበባ ከዋሼ ሆኒ ማኛ አንተ ቀጣፊ ብለህ ቀጥቅጠኝ። ጴንጤ ኢየሱስ ጌታ ነው ቀጥተኛው መንገድ ኢየሱስ ነው እያለ ይሰብካል። አንድም ቀን የኦርቶዶክስ ልጅ መጽሐፍ ቅዱስ ይዞ መግቢያው ይሄ ነው ብሎ ሲሰብክ አታገኘውም መንገድ ላይ። ለምን አያውቀውም? ወንጌሉን ይሰብከው ነበር፣ ቢያውቀው ይሰብከው ነበር። አንድም ለሃይማኖቱ ሙስሊም ይሰብካል፣ ግደለው ይሰብካል። ሂድ በየቦታው ሙስሊም ይሰብካል። መንገድ ላይ አላህ ነው ቀጥተኛ መንገድ እያለ ሙስሊም ይሰብካል፣ ጴንጤ ይሰብካል። ጭራሽ ኢየሱስ ጌታ ነው ስትለው የኦርቶዶክስ ልጅ ሲያላግጥ ታየዋል። ከየት ነው የመጣው? እኔ እኮ ተቀብዬዋለሁ ከኤርፖርት ነው የምቀበለው። ምንድን ነው ተቀበል የምትለኝ ምናምን እያለ ሙድ ይዛል አሜን ከማለቱ። ስለዚህ እንደዚህ አይነት ችግሮች ብዙ ጊዜ ተፈጥረዋል እና የራሳቸው ፖለቲካ ሲበላሽ ጴንጤ ላይ ለማላከክ አትሞክር። የኔን ስህተት ጴንጤ ላይ አትለድፉ። ተግባባን? እኔ አሁን ጴንጤ ውስጥ ብዙ ስህተት አለ እየነገርኩ ነው። ጴንጤን አይደለም ምን የምከተለው ክርስቶስን ነው። ጴንጤን ጠይቀው። ጴንጤን ትከተላለህ ወይ ብለህ ጠይቀው። ነው ክርስቶስን ነው ነው የሚለው። ሃይማኖት ያድናል ወይ ብለህ ጠይቀው። ኤኒ ጴንጤ አንድ ጴንጤ ሃይማኖት ያድነኛል የሚል አታመጣም። ጴንጤነቴ ያድነኛል የሚል አታመጣም። አንድ ኦርቶዶክስ ሃይማኖት ታድነኛለች የሚል ኦርቶዶክስ ሚሊዮን አመጣልሃለሁ። እስልምና ሃይማኖት ያድነኛል የሚል ሚሊዮን እስላም አመጣልሃለሁ። ጂዶን ነው ጴንጤነት ሳይሆን ኢየሱስ ነው የሚያድነው ይላል። ጌታን ተቀበል እንጂ ጴንጤን ተቀበል አይልም። ስለዚህ የእምነት መጀመሪያ እምነትህን ጌታውን ዋናውን መቀበል እንጂ ሃይማኖት መቀበል አይደለም። ስለዚህ የሚለውን ስማልኝ፣ እንዴት አድርገው እንደሚዘርፉ፣ እንዴት ተቀናጅተው እንደሚዘርፉ ዘፋኞች፣ ኳስ ተጫዋቾች፣ ድራማ ሰሪዎች፣ አርቲስቶች አንድ ላይ ሆኑና በሚሊየን ይሄን መስኪን የኦርቶዶክስ ልጅ እጥብ። ጴንጤን በወንጌል ከቻልከው ዘመድኩን ቀጠሮ ሊያዝልህ። እንኳን ጴንጤን እኔን በወንጌል አትችለኝም። እንኳን የበቁ ወንጌላውያንን ቀርቶ እኔን አንድ ተራው የትላንት ጴንጤን አንተ በወንጌል አትችለኝም። እውነቴን ነው ማወራ። ባዶ ጉራ ባዶ ምናምን አይጠቅምም። እንኳን የበቁ ወንጌላውያን መጽሐፍ ቅዱስን ቆርጥመው የበሉ ከአስከፈ ምንም ሳይገልጡ መጽሐፍ ቅዱስን የሚያነበንብል ጴንጤ ቀርቶ እኔ አንድ ተራው ትላንት በጌታ የሆንኩት ሰውን ወንጌል አታወራኝ። ስለዚህ ስለ ኢየሱስ መኖርን አታውቀው። አንተ አላስመለስክም። አንተ ያንን ነገር አልሰራም። ልጅ ቢኒን እዚህ የመጣ ጊዜ እንኳን አላገኘው። ህዝቡን እየዘረፋችሁ ባዶ የከተታችሁት እናንተ ናችሁ። በልጆቼ ስም ምናለሁ። አንድ ቀን የኦርቶዶክስን 5 ሳንቲ ነክቼ አላቅም። ሰጥቼ እንጂ ነክቼ አላቅም። አንድ ቀን ለአንድ ቀን 5 ሳንቲ ኦርቶዶክስን ገንዘብ ነክቼ አላቅም። ብር ብዙ ጊዜ አሰባስበናል። ብር ጠይቀውን ያውቃል። ለበረከት ብለን ሳኖዜ ሂድና ጠይቅ። ይሆን ማኛ በሄደ ጊዜ ሁልጊዜ የሚያደርገው ነገር 18,000 ብር። ያ ደግሞ በደረሰ የሚሰላ አይደለም። የመኪና ለምን ሲባል የወጣ ገንዘብ 118,000 ብር ነው። በዚህ እንትን ነው የሆነ መጀመሪያ አያይዞ የሰራው። ስለዚህ በእኛ ስም በራስ አካውንት በእኛ ስም እንደዚህ የአብነት ትምህርት ቤት ምናምን አለ መርዳት አለብን ምናምን ብለህ በግል አካውንት የሰበሰብከው መጠኑ አይታወቅም። የብሩ
የብሩ መጠን አይታወቅም። ያንን ነገር ይሄ ነገር እየባሰ ሲሄድ ገንዘብ እየሰበሰብክ ስትሄድ ይህ ደብዳቤ ከሀገረ ስብከት የወጣው ለአንተ ነው። ገብቷል? ይህ ደብዳቤ ይኸውልህ እዚህ ጋር ለፈለገ አትናቴዎስ ይላል። ይኸው እዚህ ጋር ለፈለገ አትናቴዎስ በግል የባንክ አካውንት ገንዘብ እየተሰበሰበ በጌታ በኢየሱስ ይህ በዘራችሁ አይድረስ። ውርደት! አንተ በቤተ ክርስቲያን ስም ሰርጌን ልደግስ የአንተን ህይወት ልትመራ ይህ ከዘር ማንዘር ጋር እንዲህ ተያይዞ የመጣ ችግር አንተ በወላይታ እንዲህ እንደዛማ አይሆንማ አባቴ፣ አይሆንም። እንደዛ አይቻልም። እንደዛ እርዱኝ፣ የሆነ ደስ የሚል ነገር ነው። እርዱኝ ምናምን ይህ ራሱ እየሰከረ እየገባ በነገራችን ላይ እኔ ቪዲዮ ሰርቻለሁ። የሆነ ቪዲዮ አይታችሁት ከሆነ ማለት አብዛኛው ሰው እኔ ቤተክርስቲያን መጠጥ ታበረታታለች፣ ጠጡ ትላለች፣ ታስተምራለች አላልኩም፣ አልልምም። ግን ይጠጣል። የሚጠጣው የት መሰለ? ውጭ ምናምን አለ፣ እዛው ቤተክርስቲያን ውስጥ ነው የሚጠጣው። ጠላው በጀሪካን ይመጣል። ገብቷል? ጠላው በጀሪካን። አሁን ዘመናዊ የሆነን ደግሞ ስንመጣ ቢራ ይመጣል፣ እነ ሜታ ይመጣሉ። ገብቷል? እነ ሜታ እነ ሀበሻ ቢራ ምናምን እነ ጊዮርጊስ ፈረሰኛው ጊዮርጊስ ይመጣል። የት ነው የሚጠጣው? እዛው ቤተክርስቲያን ውስጥ። ገብቷል? ስለዚህ እኛ ካህናቱ ዲያቆናቱ እየጠጣን ምዕመኑ ማይጠጣበት ምክንያት ምንድን ነው? ሁለት ይፈቀዳል ብሎ ስማ። ይህንን አሁን ስማል ይሰማል። ግን የድምፅ ቤት ብፁዕነታቸው በዓል ለማክበር በገዳሙ በተገኙበት ዕለት ነው የሰጠው እና በዚህ አጋጣሚ በመድረክ ፎቶ ተነስቷል። በዚያም ደግሞ ገንዘብ ከራሱ ያመጣ መስሎን ወይ ከአንድ ባለ ተስፋ ይዞ የመጣ መስሎን ነው ምስክር ወረቀትን የሰጠ ነው። ሰምታል። ከራሱ ያመጣ አስመስሎ ነው የሰጣቸው ገንዘቡን። የቱን ገንዘብ? እዚህ ጋር የሰጣቸው ለማን? ለብፁዕ አቡነ ይስሐቅ። እኚህ አባት በነገራችን ላይ እኔ ከማውቃቸው ሊቃነ ጳጳሳቱ በጣም የምወዳቸው በጣም የወንጌል ሰው ናቸው። በጣም በቃ የገባቸው አባት ናቸው። ከሀገረ ስብከታቸው አይወጡም። አገልግሎት በጣም የሚያገለግሉ አባት ናቸው። እርሻው ለሚያርሱ አባት ናቸው። ስለዚህ ምንድነው ለሳቸው ወደ 200,000 180,000 ብር ምናምን ወስዶ ሲሰጣቸው ፎቶ ተነሳ። እሱ ያራዳ ልጅ ነው፣ የአዲስ አበባ ልጅ። እኛ የክፍለ ሀገር ልጆች አይናችን አልተከፈተም፣ አይናችን አልበራ። በመድረክም ተመስግኗል። ኋላ ግን ስንሰማ በገዳሙ ስም በአብነት ትምህርት ቤት ስም በራሱ አካውንት ላይቭ ገብቶ ገንዘብ እንደምሰበስብ እንደገና ውስጥ ለውስጥ በቴሌግራምም ሰውን እንደምለምን እንደምጠይቅ ሁሉ ኦርቶዶክሳውያን በቴሌግራም ከሱ ጋር የተመላለሱትን ምልልስ የተነጋገሩትን ንግግር ሁሉ ለአብነት ትምህርት ቤት ገንዘብ አካውንት ለምን የለም፣ ለገዳሙ አካውንት ለምን የለም ብለው ሲጠይቁ አካውንት የለም ወደፊት እንድኖር እናደርጋለን እያለ አሁን ምንም አካውንት እንደሌለ በማድረግ እያለ በራሱ ተነሳሽነት በራሱ ፈቃድ ያለምንም ማንም እውቅና ማለት ነው። ሰማ ቤተክርስቲያኑ አካውንት ለምን የለውም ተብሎ ሲጠየቅ አይ ቤተክርስቲያኑ አካውንት የለውም ለጊዜው በዚህ ነው እየሰበሰበን ያለ ነው። አንተማ በእኛ ብር በህዝብ ብር ሰርገን አደግስም። እግዚአብሔር ነው ማለት እግዚአብሔር ነው። የእናት አባትን ቤት ሸጠታ መጣጣለ እንጂ አይፈታም እንዴ! ምን ሆነ ነው አሁን? አይኑ የተከፈተ ብቻ ነው ያለው አልኩ። በቃ ጠቅላይ ቤተ ክህነትም በለው ወረዳም ያሉ ቤተ ክህነቶች በል ክፍለ ሀገር ያሉ አገረ ስብከቶችም በጣም የነቁ አባቶች ናቸው ያሉት። ድሮ የቀረ ነገር ነው። ድሮ በዛ በጨለማው ዘመን አንተ ኢየሱስ ስሙት እስኪ ሰብስቧል። እውቅና የሰጠውም የለም፣ ሰብስቡ ያለውም የለም። እሱ ምንድን ነው ያሉት? ትናንትና ላይቭ ገብቶ ይኸው የገንዘብ ሰጣቸው ምናምን የሚያውቁ አባቶች አሉ ይምጡ። በነገራችን ላይ ወላይታ አገረ ስብከት ስራ አስኪያጅ በመላከ ሰላም የሚባሉ አሉ። ማናቸው?
ቀሲስ ቦኮቻ የሚባሉ ድንቅ የሆኑ ሰው፣ በጣም ድንቅ ማለት የመጨረሻ ድንቅ። እሳቸውን አንተ አሸውድም። እሳቸው ባሉበት ቦታ ላይ ደግሞ ቆመ አንተ ወንጌል አሰብክም። በታሪክ አንተ ምንድን ነው እዚህ ጋር ውዶቼ ትላለህ። የሁላችሁ ውዶቼ፣ የሁላችሁ ውዶቼ፣ ውዶቼ። እንደዚህ የሚወዱት ማን ናቸው? እነዚያ የአረብ ሀገሮቹ ውዶቼ ይላቸው። የሁላችሁ ውዶቼ። እነዚያ ደግሞ ምንም አታውቅልም። ሩዟን እየቀቀለች እያንቸፈቸፈች ነው የምትሰማ። ገብቷል? እሷ ታመጣለች፣ ጊፍቷን ልቅቅ ታደርግላች። አንበሳዋን ምን ያወርዱላል። እዚህ ቤተሰቧ እኮ በረሃብ ተልጧል አንጀቱ። አትልቅም። ቤተሰብ እዚህ መሬት አስይዞ ነው የሆነ ነገር ሸጦ ከብት ሸጦ ነው የላካት። ትበጣን ውዶ ፈለገ የምታይ ተጽዕኖ ፈጠር ማለት ነው። ተጽዕኖ የፈጠርከው እስኪ የትኛውን ወንጌል ሰብከ የትኛውን ህዝብ አስጠምቀ ነው አንተ? የትኛውን ወንጌል እስኪ ሰብከ ነው ተጽዕኖ የፈጠርከው? ማለት እዚህ የደነቆረ ነጠላ ለባሽ ላይ አንተ ወፍራም ክር ያሰረ ባለማዕተብ ምናምን ማለ ነው ቁማር የምትጮቱት። በጣም አሳፋሪ ሰው ነው። ወደል አሳፋሪ። የምሬ ነው። ስሟቸው እኝን አባት። ስለዚህ ይሄ አግባብነት የሌለው ነገር ነው። ከአሁን በኋላ እንዲያቆም በትህትና እጠይቃለሁ። አዩ የተማሩ ሰው ስለሆኑ እንዲያቆም ይህንን ድርጊቱን እንዲያቆም በትህትና ጠይቃ። አቤት ስማ፣ ብቻ ጉድ ስማ። በትህትና እጠይቃለሁ። በጣም የምንወዳቸውን አባት ብፁዕ አባታችንን አቡነ ይስሐቅንም እንደዚሁ ፎቶቸውን በሚዲያ በመለጠፍ እንደዚህ አይነት ተግባር ላይ እንዳለ አይቻለሁና ከዚህ ተግባር እንዲቆጠብ እጠይቃለሁ። የእሳቸውን ፎቶ በአደባባይ ላይ ሰቅሎ በቃ ድንቅ ስራ እንደሰራ እዛ ሲሄድ ምንድን ነው ያደረገው? ጀለስ እኔ ነገርኩህ እኮ ለአንተ እቺን ብር ይሄ የበላትን ከመች ጀምሮ አሁን እዚህ ደብዳቤ ላይ ቀናሉ ማለት የሄድክበትም ጊዜ ይታወቃል። ከመች ጀምሮ ይህንን ገንዘብ መሰብሰብ እንደጀመር ከዛ በኋላ የገባውን ገንዘብ ከዛ አይመጡልህም ብያለሁ። ቪዲዮም ሰርቻለሁ። ኮላይታ ሀገረ ስብከት ላይ አንተ ስራ ፈቶ አንተን እዚህ ገርጂ ለገርጂ ቦሌ ለቦሌ ምናምን ማሳጅ ቤት ለማሳጅ ቤት የሚፈልግ የለም። ገብቷል? እዚህ ያለ ወላይታ እዚህ ላይ ይዞ ይቀበላል። በሃይማኖቱ አይቀልድልህ። በቃ እንደዚህ አይነት ድርድር የለም። ገብቷል? ይሄ በቃ አንዴ ነጥብ ጥላል። ነጥብ የጣልከው መቼ ነው? ያኔ ከዛ የሆነች ልጅ ከአረብ ሀገር ምናምን ያው የምታውቁት ነገር ነው። ከእፎይ ጋር ምናምን የተዘላለፉበት ነገር ነው። ፎቶ የርቃኑ ፎቶ ስታስልክ ገብቷል? አብረ አልጋ ቤት የነበረን ቪዲዮ የወጣል ቀን እኮ ነው ያንተ ነገር ያበቃው። ንገሩኝ። በጣም አልክ ፋነንክ በጣም። እኔ ከዚህ በፊት ነገር ያለው አንድ ቪዲዮ ዘርቼ ይላል አይደል? አንተ መሰረታዊ የሆነ ቀለምም ይቸግራል ማለት እዚህ ግብረ ድቁና ውለይም ቢሆን ዙሪያ ላይ ያሉ ሰዎች ናቸው እንግዲህ የሚያወሩት። መሰረታዊ ችግር አለብህ። ከዛ ውጭ አንተ በቃ አብጣል። ሩዝ ያኛው ሩዝ ስሙ ምን ነበረ? የውጭ ሩዝ በጣም እንጂ በጣም ነው የምናውቀው። ይህ ጥንድ ድርብን ከላይ ደርበ ካባን ይዘ ጭራን ይዘ ወደዚህ ወደዛ ተንጎራደድ ብዬ ነግሬያለሁ። ምክንያቱም አንተ አትሆንም እንደዚህ አይነት ስርዓት ጋጦጥ የሆንክ ሰው። ከዚህ በፊት ታስታውሱ እንደሆነ ከወንድማችን ኤርሚያስ አበበን ያው ታውቁታላችሁ። እሱ በቤተክርስቲያን በጣም የተማረ ሰው ነው፣ ሊቅ ነው፣ ያውቃል። እውነት ለመናገር ያውቃል። ምንም ወደዚህ ወደዛ ማሽሞንሞን ምናምን ማያስ የሚያውቅ ሰው ያውቃል። አሁን ስርዓት ያላቸው ሰዎች አሉ እዚህ ሶሻል ሚዲያ ምናምን ካላበላሻቸው በቀር እነ ዘማሪያም አሁን የሚባለው ልጅ የሆነ ጥሩ ነው። አንዳንዴ ልፍ ካላላችሁበት ያው ኦርቶዶክስ የሆነ አለ ሙዶ አለ ተሳደ የሚል መንፈሱ አለ። ገብቷል? እኔ ያው ብዙም ህብረታው ማረገው ጓደኞቼ ምናምን ስለቀነስኩ ስለተውኩ ከሌሎች ጋር ጓደኝነት ስለጀመርኩ ትንሽ ቀንሼ ነው። ገብቷል? ይሄ ነው መልካም ወጣት ኦርቶዶክሳዊ መልካም። አንተ ራስህ ሳትታነጽ
አንተ ራስህ ሳይገባ እንዴት ሰው ወጣት ሰብስበህ ላስተምር ብለህ የሆነ ትነሳለህ? ቅናት ማን ነው? ከፓስተር ዮናታን ጋር በጌታ በኢየሱስ አንተ ፓስተር ዮናታን የሚገርም ሰው እኮ ነው። የሚገርም የምሬ ነው። እንደውም ማውራውን ስለማን ነው? ስለ ዮናታን ነው ማውራ። በነገራችን ላይ እዚህ ጋር እኔን የምታውቁኝ ሰዎች ካላችሁ እኔ አንደኛ የሆነ እውነትን እውነት እያለን ብንሄድ ደስ ይለኛል። ፓስተር ዮናታን አክሊሉ ብዙ ወጣቶች የሆነ መስመር ፈጣሪ በሱ ላይ ሆኖ የብዙ እናቶችን እንባ አብሷል። ይህ የማይካድ ሀቅ ነው። ብዙ ማረሚያ ቤቶች፣ ፖሊስ ጣቢያዎችን ምናምን በጣም በቃ እንዲረጋጉ የምሬ ነው። እኔ የማውቃቸው 20 ምናምን ልጆች ነበሩ፣ የሆነ ሰሞን ቫይራል ነበሩ። የሆሳና ልጆች መልካም ወጣት ላይ ሄደው በቃ ለአገር ለቤተሰብ በቃ ለመንግስት የከበዱ ሰዎች ነበሩ። በጣም ከባድ ልጆች ማለት እነሱ ልጆች ያው እግዚአብሔር ምስክሬ ነው። አሁን ላይ ትናንትና የነበሩበት ቦታ ላይ የሉ። ትናንት እነዛ ልጆች የምታውቃቸው ማንነት ላይ የሉ። ትናንት አንገት እየወጋ ጀርባ እየወጋ ምናምን የሆነ አንግ ሲያደርግ የነበረ ወጣት እግዚአብሔር ይመስገን እናትየው መሆን ደህና እንቅልፍ ተኛለች። በሯን ከፍታ የምተኛ እናት አሁን በሯን ዘግታ ነው የምተኘው። ብዙዎቹን እኔ ስላየው ነው የምሬ ነው። አሁን ሳውራ ቀላል ይመስላል ለቤተሰቡ፣ ለዛ ሰው ነው ላየ ሰው ከባድ የነበረ ነገር ማለት ነው። እነዛ ሰዎች እኔ ተቀይረው አይቻለሁ። የብዙ ሰው ትዳር እንደ አዲስ በፍቺ በፍርድ ቤት የተለያዩ ሰዎች እኔ ሲጋቡ አይቻሉ፣ የሆነ ሲቀጥሉ አይቻሉ። ይሄ የማይካዳቅ ነው። ገብቷል? ይህን ሰው ማበረታታት መቻል አለብህ። እኔ እኮ ማተብን ፍታ። እኔ በነገራችን ላይ ወደዛ ሄድኩት አንደኛ ያለውን ነገር ሁኔታ እዚህ ሶሻል ሚዲያ ላይ መስቀል ያስፈታል፣ ሃይማኖት ያስቀይራል ምናምን የሚለው ላይ አንድ ሳምንት አላምን ብዬ 2 ሳምንት ነው ቁጭ ብዬ ያየሁት ጉድ። እዚህ ላይ ፈለገ የዛኔ መልካም ወጣት ሊጀምር ሲል ምን አለ? እዛ ሌላ ሄዳችሁ የምትማሩት ትምህርት አጋንንታዊ ትምህርት ነው። እዛ በክፍያ ነው፣ ገንዘብ ይቀበሏቸዋል። እዚህ የምትማሩት ሶሻል ሚዲያ ላይ በነፃ ነው የምትማሩት፣ ምንም ክፍያ የለውም ምናምን። ግን ሰፖርት አድርጉኝ 4 ሚሊዮን ብር ያስፈልገኛል አለ። ስልክ ሊገዛ ነው የ4 ሚሊዮን ብር ስልክ፣ ለኢንተርኔት ነው፣ ለምኑ ነው? አዳራሽ ሰብስቦ አይደለም የሚያስተምረው። ያ ግን በ1500 ብር አንድ ሳምንት ነው የሚቆዩት። 1500 ብር ነው የሚከፍሉት ሲመዘገቡ። ገብቷል? 1500 ብር እዛው ነው የሚያድሩት። ዶርም አለ፣ እንደ ዩኒቨርሲቲ ዶርም አለ። በቃ ፍራሽ ምናምን ሰው የሚለብሰውን ብቻ ነው ይዞ የሚሄደው፣ እንደ ግቢ ዩኒቨርሲቲ እንደሚሄድ ሰው ማለት ነው። ገብቷል? እንደዛ ነው የሚሄድ ሰው የሆነ በቃ ሲያጣጥል እዚህ በነፃ ነው የምትማረው ያለ 4 ሚሊዮን ብር ለዚህ ፕሮጀክት 4 ሚሊዮን ብር ያስፈልገኛል። ማንንም አፎግርም አባት። እኛ ነቃ ያለን የከተማ ልጆች በቃ እንደምታየው ምናምን ድሮ እንደምታያቸው ምናምን ገገሞች አይደለንም። ነቃ ብለን የመጣን ሰዎች ነው። የምሬ ነው። ከዛ እነዚህ ሰዎች እዛ ምሳ ይበላሉ። አንድ ዙር ላይ የሚገባ ተማሪ 5000 ተማሪ 4000 ምናምን ተማሪ ነው። ገብቷል? 4000 5000 ተማሪ ነው የሚገባው። ምን ሊማር መልካም ወጣት ሲገባ ከዛ በኋላስ ምሳ ይበላል፣ ራት ይበላል፣ ሻወር፣ ሽንት ቤት ምናምን በቃ ጽድት ያለ ነው። ሀርብና ህሮብ ባይኔ ያየሁትን ነው የምነግርህ። ባይኔ ያየሁትን ሀርብና ሮብ ጾም ነው፣ ሽሮ ነው የሚባለው። ከዛ ውጭ ግን በሬ እየታረደለት አንተ 1500 ብር ሳምንት እውነት ያቆየናል? እዚህ ከተማ ምናምን ስንውል ለምንውል ሰዎች ነው። ውጭ ምናምን መበላ ከሆነ ቤተሰብ ላይ ያለ ሰው ውጭ ለምትጠቀም ሰው ነው ይህን መጠይቅ። አይበቃ? ገብቷል? አይበቃ? ይህንን ነገር የየሰውን ባህሪ የዛን ሁሉ ሰው ኃላፊነት ወስዶ ገብቷል ማስተማሩ። ያ ሁሉ ሰዓት ይውል ከጠዋት 2 ሰዓት ላይ ይገባል ትምህርት እስከ 6 ሰዓት ተኩል። ያ ሁሉ ሰዓት ቆሞ ነው። ወገብ የሚባል ነገር አለ፣ ይንቀጠቀጣል። ገብቷል? ከዛ ከሰዓት ይቀጥላል ያ ነገር። የዚህን ሰው ግን ሁሉ በቃ ልፋት
ይሄን እኮ መንግስትን ጭምር እየረዳ ነው። የምሬ ነው ማለት ትውልዱ እየነቃ በቃ አንባቢ እንዲሆን ከሱሳሱስ ውስጥ እንዲወጣ ጋንጃውን ምኑን የሚጠቀም የነበረ ሰው እንዲተው በቃ ወደ ክርስቶስ እንዲቀርብ መስቀሉን አስሮ አይደል እንዴ ጫቱ እንደ ትልቅ ነገር እንደዚህ ይዞ የሚሄደው ገብቷል። አልተሰራም። ይሄም ማይካዳቅ ነው። ጎንደር ላይ ባለፈው ምንድነው ነው ጎንደር ጌታን በቃ የሆነ ነብይ ሄደ ምናምን የሆነ ነገር ተፈጠረ አገር ምድሩ ይያዝ የሊቃውንት አገር እኛ እንደዚህ የሚባል ነገር የለም አባት። ይሄ በድሩ የአጼዎቹን አስተሳሰብ የምታስብ ሰው ጭንቅላትን መጀመሪያ ማሰራት መቻል አለበት። ጭንቅላትን አሰራ። እኛ ሌባን ሌባ ነው ብሎ እኔ ከዚህ ጋር ምንም ፐርሰናሊ ችግር የለብኝም ገብቷል። ግን እየሄደበት ያለው መንገድ በአቋራጭ የሆነ ለመበልጸግ የሚፈልግ ሰው ነው። እንዲህ አይነት ሂሳብ ደግሞ አይሰራም ነው የምልህ። እኔ በህዝብ ብር ሰርግን አትደግስም እያልኩ ነው። በቃ ሰርግን እኛ አባት እኮ የምሬ ነው። በቃ ድንቅ የሆነ ንግግር ነው እያወሩ ያሉት። በጣም ድንቅ የሆነ ንግግር ማለት ሌባ ነው። አላያችሁትም? እሺ አንድ ልጅ ከነ ጫማው አልጋ ላይ የሚወጣው ማን ነው? ማን ነበር የዛ ልጅ ስማት? ያ ልጅ የባለፈው ልጅ እዛ ሀያት አቡነ ሀራ ያ ከነ ጫማው አልጋ ላይ የሚወጣው ልጅ አማን ነው ምናምን የሚባለው ልጅ ማለት አቡነ ሀራ። እኔ በነገራችን ላይ እዚህ ቲክቶክ ላይ ነው ያወቅኳቸው እሳቸውን ማለት በዛ ልጅ ነው ያወቅኳቸው። ሶሻል ሚዲያ ላይ ማስተዋወቁ ምናምን ሌላ ታሪክ ሌላ ነገር ፈጥሮ ነው የሚያወራው እንዴ። ቤተክርስቲያን እኮ ሰው ሁሉ ዝም። አሁን ለምሳሌ እኔ የኖርኩበት ማህበረሰብ ከ75% በላይ ፕሮቴስታንት ያለበት ከተማ ነው ያደግኩት እና የሆነ አብዛኛው ሰው ከኦርቶዶክስ ቤተ እምነት ይወጣ ነው እና ቤተክርስቲያን አጉል ነገር ሲያይ ጴንጤው ይናደዳል። የምሬ ነው የምልህ። በጣም የሚናደድ ጴንጤ እኔ አውቃለሁ። ወጥቶ ከቤተክርስቲያን ወጥቶ አጉል ነገር ሲያይ ይናደዳል። የትኛውን ቤተ እምነት ላይ አሁን አጉል ነገር ስናይ የደብር አሁን ፕሮፌት ምናምን አጉል የሆነ መስመር የሳተ ነገር እናያለን አይደል? አንዳንዴ ይደብረናል እንዴ። አሁን ቤተክርስቲያኑ እኮ ሰው እንደሌለ ነገር በቃ አሁን ገጠመኙን እየተጠቀሙ ነው። ዞር ብሎ ያል ኳስ ሜዳ የነበረ ሰው ስርዓት የሌለ ሰው ቤተክርስቲያን የሚያውቅ መግቢያ መውጫውን የማያውቅ ሰው ዞር ብሎ አይቶ አየሩን ያያል። ከዛ መጥቶ እዚህ ጋር ጻድቅ ነው የተነጠፈ ወንበር ላይ መቀመጥ ይፈልጋል እንዴ። ይሄ ልጅ በቃ የምሬ ነው የምላችሁ ቤተክርስቲያኑ ምዝብር ነው ያደረገው። የወላይታ ሀገረ ስብከት ይሄን በህግ ነው መጠየቅ ያለበት በህግ በቃ ይሄ ገንዘብን በአቋራጭ ለመበልጸግ እየሞከረ ያለ ሰው ነው። ስለዚህ ይሄንን እዚህ ላይ ተይዞ ይመልሳል። አንተ በእኛ ብር ላያችን ላይ ሃይብሪድ አትነዳ። የምሬን ነው የምልህ። እኔ በጣም ነው የሚደብረኝ። እንዴት ሆኖ አንተ ቤቱም እኮ የሁላችንም ነው። የትኛውም ሀገረ ስብከት ይሁን አንተ ብልጥ ሆነህ ሄደህ ወላይታ ለክርስትናው ምናምን የነቃ ነው ሲባል ልትበላ እንደኛ ያዛት እኛ ኮኔክሽን አለን። ስማ በዛ ላይ ደግሞ ሆነ እኛ ከብዙ ሰዎች ጋር ስለዋልን ከብዙ ሰዎች ጋር ስለተመካከርን አይናችን በደንብ የበራ ሰው ነው። አንዴ ብቻ አይደለም ገብቷል የተሰበሰበው፣ አንዴ አይደለም። በደንብ አድርገህ ስማ አንቺ ነፈዝ በደንብ ስሚ። አንዴ ብቻ አይደለም የተሰበሰበው። ሁለተኛ በካፌ ላይ ፕሮግራም አድርጎ ላይቭ ገብቶ ሰብስቧል። ይሄንን ገንዘብ ወስዶ ከሰጣ በኋላ ድጋሚ ሄዶ የሆነ ካፌ ላይ ላይቭ ገብተው ጀሌዎቹን ሰብስቦ እየሰበሰበ ነበር ነው። እኛ ያለንን ማስረጃ አውጥተን እዚህ ሶሻል ሚዲያ ላይ አንበትንም እንደዚህ አናረግም። አየህ ካህን ናቸው አብቷል። ይኸው እኛ አባት ናቸው የሚያወሩት አባ እኛ አባት ይኸው ያንተን እንትን አውጥተን ማስረጃ ይዘን እንደፈለገን አናወራም። ስለዚህ ታረም ማለት በሌላ ቋንቋ ምን መሰለህ ገንዘቡን መልስ ነው ብለህ መልስ እያሉ ነው። አብቷል። ማይገባ ከሆነ በደንብ አስረዳለሁ። እኔ በደንብ እነግራለሁ።
አንተም አትፎግረንም። እግዚአብሔር ምስክሬ፣ በአንተ አንፎገርም። የምሬን ትመልሳታለህ ሳትወድ በግድ። ስማ ታችንን የአቡነ ይስሐቅን ፎቶ በሚዲያ እንዳትለጥፍ ካሁን በኋላ በእለቱ የእሳቸውን ፎቶ የኛውን ገንዘብ ስትሰጣቸውን ያለውን ፎቶ ከዚህ ወረ ትለጥፍና እያሉ ነው። ለእሳቸው ገንዘብ ስትሰጥ ውዶቼ እያልክ የአረብ ሀገር ሴቶችን እዛው አባቴ እዛው ቤተክርስቲያን ይሄ እንደዚህ ያነቀል የለም ነገር ያለው እኔ በደንብ አድርጌ ነገር ያለው ስማ፣ የእሳቸው መልእክት በደንብ ስማ። ነጠላ ነው ያው ነጠላ ጋቢ ነገር ነው እና የምታውቁት ታውቁታላችሁ፣ ለማታውቁት እና በዘርፍ ምናምን በጥለት ምናምን በደንብ ተደርጎ የሚሰራ ነው። ጥንድ ድርብ የአንዱ ራሱ ጥንድ ድርብ ዋጋ በጣም ውድ ነው። ወጥቷቸዋል። አሁን ላይ ከ30 ሺህ ብር በላይ ነው አንዱ ጥንድ ድርብ። ለዛ ሁሉ ለአብነት ተማሪ ጥንድ ድርብ ምን አይነት ጥንድ ድርብ ነው ሄደው ማለትስ ምንስ ያስፈልገዋል? እሱን ብሩን ከፍ አድርጎ ለመናገር ጥንድ ድርብ አለ። እሺ ሌላስ? መቀደሻ ልብስ አልገዛላቸው ለአብነት ተማሪዎች ሞጣይት ምናምን ሳልገዛ ተው እንጂ ስሙልኝ። በትልቅ መኪናም ሳይሆን አባዱላ በሚባል ይሄ ነው ዶልፊን በሚባል መኪና በትልቅ መኪና አይደለም አባዱላ ነው ምናምን በሚባል ዶልፊን በሚባል መኪና ከላይ ጣል ተደርጋ ነው የመጣችው እያሉ ነው። ስለዚህ የምሬ ነው ወደ እግዚአብሔር የምር የምትመለሱበትን እንትን እንዴት አንተ በአንድ ድፍረታችሁ ራሱ ከእግዚአብሔር ቤት በኢየሱስ አሁን ስራ አይሰሩ። አሁን ማስታወቂያ ላይ ምናምን የምትሏቸው ሰዎች በነገራችን ላይ ብዙ ማስረጃ አለ። ለሚመለከቱ አካላት እንሰጣለን። ለሀገረ ስብከት የሚሆን ለጠቅላይ ቤተ ክህነት የሚሆን ለሚመለከተው ለህግም አካላት ገብቶ ከኋላ እየተሰራ የነበረ ትልቅ ፖለቲካ አለ። ያንን ለሚመለከተው አካል እጃችን ላይ ያለ ማስረጃ እንሰጣለን። ማስታወቂያ ነው የሚሰሩት። የትም ስራ አትሰራም። በቃ ቤት ተከራይቶ ምናምን ነው የሚኖሩት። የፕሌን ቲኬት ተሽሏቸው የምግብ የሆቴል ምናምን ወጪ የለባቸው። ወጪያቸው ምንድነው? እዚህ ሲመጡ በሬድ ምናምን ወደ ቤታቸው ሊሄዱ ነው። ከዛ ውጭ ግን ለሚተነፍሱት ምናምን ወጪ ከዛ ነው። ይህንን የሚያደርግ ማን ነው? አንድ አለ ማርያም ወርቅ የሚባል ከፖለቲካ ጋር በደንብ የተያያዘ ሰው ምን ሊያደርግ እንደመጣ ምናምን ብቻ አላወራም እዚህ ላይቭ ላይ። ኤኒዌይስ ብቻ ይህንን ይመስላል። እናንተ በየመንደሩ ያላችሁ ሰዎች በየመንደሩ ያላችሁ ሴቶች የአረብ ሀገር ምናምን ያላችሁ ለቤተሰቦቻችሁ ላኩ። የምሬ ነው። ገንዘባችሁ ለቤተክርስቲያን አትስጡ። የምሬ ነው። ቤተክርስቲያን አሁን በሳ የሚያስፈልጋት ምንድን ነው? ትልቅ የሆነ ወንጌል ገብቷል። ሰው ወንጌል ከገባው ወንጌል ካወቀ አስራት በኩራቱን ያወጣል ለቤተክርስቲያን። የዛ ሰዓት ምንድን ነው? ምንም እኮ የሚፈጠር ነገር የለም። በወርቅ የግድ ቤተክርስቲያን መሰራት የለበትም። አጉል የሆነ ነገር መሆን የለበትም። ሰው ወንጌል በደንብ ከገባው ራሱ ህዝቡ ይሰራል የእግዚአብሔር ቤትን መስራት። ከዛ ውጭ ምንድነው? አገልግሎት ለሚፈጸመው እጣን፣ ዘቢብ፣ ጧፍ ምናምን ማቅረብ ነው አይደለ? ችግር የለውም እሱ። ያ እስኪ ጎሎ ቤተክርስቲያን ያንን አታ ይዘጋ። እስኪ ቤተክርስቲያን ምንም አይዘጋ። እዚህ ጋር ይመጣላል 100 ዓመት ታሪክ ያላት ይላል ቤተክርስቲያን። አያውቃትም እኮ ሄዶ አያውቅም። ስለተከፈለው ነው ያንን የሚሉ ገብቷል። 100 ዓመት ታሪክ ያላት እኛ እኮ አንተ ስንት እንደሆነ ተደብድበናል እኮ ትቀልዳለን። ይሁን ብለን በቃ አገራችን ላይ ድንበራችን ላይ መሬታችን ላይ ተመታ። እንግዲህ አክባሪ ነና። ስለ ኦሮሞነት ስለምን ያወራ የለም። ኦሮሞ የተከበረ ድንቅ ብሔር ነው። ይህ መንግስታችንም ድንቅ መንግስት ነው። የምሬን ነው የምልህ። ገና እንደዚህ አይነት መንግስት 1000 ዓመት ይገዛል። እንኖራለን፣ እናያለን አንድ ላይ። እንዳንተ ዝርክርክ የሆነ ምናምን ወሬ አላወራ። ነገር ግን አይኑ በደንብ ያለ ይህ መንግስት ስንዴውን ከእንክርዳዱ አይቶ ነው የሚለይል። አይነት ነገር ተናግረ ነው ልትንደረደር የፈለከው? በእናትህ አርሲ ላይ አልሞተም ሰው አለ። አልሞተም። አርሲ ላይ ሞተ የለም። ድፍረት ራሱ
ገብቷል። ማስታወቂያ ሲሰራ ምን አለ? የሰውን ቴንሽን ነው ለማባባት፣ ኦዱን ለማባባት ዝም ብሎ መነጆ ነው። ኦርቶዶክስ አለ መነጆ ያልገባው ነጠላ ለብሶ ብቻ የሚወጣ የደነቆረ ኦርቶዶክስ ላይ ጌም ተጫወቱ እናንተ። ጌም ያሉ አባቶች እንዳይሰሩ ሶሻል ሚዲያን በቃ ቢያንስ እንኳን መረዳት ያለባቸው እንኳን አባቶች አሉ ወንጌል የሚሰብኩ። ይሄ እንደመጣ ጴንጤን እንዲሰድብለት እንዲሆነ ሲል ዩቲዩብ ብሮድካስት ያላቸው ሰዎች ማቅረብ ጀመሩ። ምን እንዲል እነዛ እንዲሳደብለት። አንተ ጣውላን ዝም ብለህ ብትሰነጥቅ የምሬ ነው እንጨት ስራን ዝም ብለህ ብትሰራ ማይሆን ነገር ላይ ነው የገባው። የምር አንተ ትዳርን ደብረ ዘይት ላይ ጥለህ ደብረ ብርሃን የሆነ ሴትዮ አግብተህ እዛ ደግሞ ያሉ ሰዎች አላስቀምጥ ሲሉ አዲስ አበባ መጥተህ ኦርቶዶክስ ሆኛለሁ እንዲሆኛለሁ ምናምን ብለህ በቤተክርስቲያን ልትሸቅጥ ደፋር ነው በጣም። ያንተን ደግሞ ኦሮሞ የመሆንና ያለመሆን መቂ ላይ ያሉ ሰዎች በደንብ ያጣሩልናል። መቂ ላይ ያሉ ሰዎች አንተ የሆነ ነገር የማያርገህ በልተህ ዘርፈህ የሆነ ቦታ ላይ አትወሸቅም። ከገባበት ጉድጓድ እንደዚህ የሚያወጣ መንግስት ነው ያለን እኛ። አናወራም እኛ አባቴ፣ ስራ ነው ተግባር። እዛኔ ምን እንደምታወራ እኔ ግን የመጨረሻ ባንተ ያፈርኩበት የጥቅም ሰው መሆንን ያወቁት አርሲ ላይ የሞቱ ሰዎች ላይ መቀለድ ነው። በጣም ነውር። የመጨረሻ ሰው እንኳን ዝም ብሎ እንኳን እንደዚህ ብዙ ሰው አይደለም ትንሽ ዝም ብሎ መንገድ ላይ በመኪና አደጋ በምን ለሞተ ሰው እንኳን ለምናየው እናዝናለን።